የእምነት መዳረሻዎችን ወደ አንድ የቱሪዝም መስመር። ክፍል 6 ከጀማ ንጉሥ ጀምረን ገታንን ጫሌንን አልፈን እስከ አርባ ጫማ ደርሰናል። በዚህ ጉዞ ውስጥ የተመለከትነው አንድ ትልቅ እውነታ አለ። ደቡብ ወሎ የተለያዩ የእምነት፣ የታሪክ፣ የባህልና የተፈጥሮ ሀብቶችን በአንድ ላይ የያዘ ሰፊ የቱሪዝም አቅም አለው። ግን እነዚህ ሀብቶች በተናጠል ቢቆዩ የሚፈጥሩት ዕድል ውስን ነው። አንድ መዳረሻ፣ አንድ ታሪክ፣ አንድ የቱሪዝም መስመር ሲፈጠር ግን የአካባቢው የቱሪዝም ዕድል በእጅጉ ሊሰፋ ይችላል። የቱሪዝም መስመር ማለት ቦታዎችን በካርታ ላይ በመስመር ማገናኘት ብቻ አይደለም። የተለያዩ ታሪኮችን፣ ባህሎችን፣ የእምነት ልምዶችን፣ የተፈጥሮ ሀብቶችንና የሰዎችን ኑሮ በአንድ የጉዞ ተሞክሮ ማስተሳሰር ነው። ምዕመኑ ወደ አንድ የእምነት መዳረሻ ሲመጣ ሌላ ታሪካዊ ቦታን እንዲጎበኝ፣ የአካባቢውን ባህል እንዲያውቅ፣ ባህላዊ ምግብ እንዲቀምስ፣ የአካባቢ ምርት እንዲገዛና በአካባቢው ረዘም ላለ ጊዜ እንዲቆይ ማድረግ ነው። ይህ የጎብኚውን ተሞክሮ ያሳድጋል፣ የአካባቢውንም ገቢ ያሳድጋል። ደቡብ ወሎ ውስጥ ያሉ የእምነት መዳረሻዎች በአንድ የጉዞ መስመር ሊቀናጁ ይችላሉ። ይህ መስመር በዓመታዊ የመውሊድ በዓላት ብቻ ሳይወሰን በዓመቱ ውስጥ ለተለያዩ የእምነት፣ የታሪክና የባህል ጉዞዎች ሊያገለግል ይችላል። እዚህ ላይ ዋናው ጥያቄ ሰዎች ወደ አንድ ቦታ መጥተው እንዲመለሱ ብቻ እንዴት እንከላከላለን? አይደለም። ከመጡ በኋላ ብዙ ቦታዎችን እንዲያዩ፣ ብዙ ታሪኮችን እንዲያውቁና ብዙ ተሞክሮዎችን እንዲያገኙ እንዴት እናደርጋለን የሚለው ነው። ይህን ለማሳካት ዘመናዊ የጎብኚ መረጃ ሥርዓት ያስፈልጋል። የመዳረሻዎች ቦታ ታሪክ፣ የመጓጓዣ አማራጭ፣ የመኖሪያ አገልግሎት፣ የጉብኝት ጊዜና የአካባቢ ሕጎች በቀላሉ ተደራሽ መሆን አለባቸው። የዲጂታል ካርታዎች፣ የማኅበራዊ ሚዲያ ይዘቶች፣ የቪዲዮ ታሪኮች፣ የድምፅ መመሪያዎችና የኩርካን መረጃዎች የዚህ ሥርዓት አካል ሊሆኑ ይችላሉ። ዛሬ ጎብኚው ጉዞውን ከመጀመሩ በፊት በስልኩ ይፈልጋል። ስለዚህ መዳረሻው በመሬት ላይ ብቻ ሳይሆን በዲጂታል ዓለምም መኖር አለበት። የቱሪዝም መስመር በአንድ ተቋም ብቻ ሊገነባ አይችልም። መንግሥት መሠረተ ልማትንና የልማት አቅጣጫን ያመቻቻል። የሃይማኖት ተቋማት የእምነትና የቅርስ ክብርን ይጠብቃሉ። የግሉ ዘርፍ የመጠለያ፣ የምግብ፣ የመጓጓዣና ሌሎች አገልግሎቶችን ያሳድጋል። ማኅበረሰቡ የመዳረሻው ባለቤትና ዋነኛ ተጠቃሚ ይሆናል። ወጣቶች ደግሞ የዲጂታል ማስተዋወቅን፣ የመረጃ ስርጭትንና የፈጠራ ሥራዎችን ይመራሉ። እያንዳንዱ የራሱን ሚና ሲወጣ የጋራ ውጤት ይፈጠራል። ነገር ግን ቱሪዝም ሲያድግ አንድ ጥያቄ ሁልጊዜ ከፊታችን መኖር አለበት። የምንጠብቀውን ቅርስ በማልማት ሂደት እንዳናጣው እንዴት እንጠብቃለን? የመልሱ መሠረት ዘላቂነት ነው። ብዛት ብቻ ሳይሆን ጥራት፣ ገቢ ብቻ ሳይሆን ጥበቃ፣ ጎብኚ ብቻ ሳይሆን ማኅበረሰብ፣ ዛሬ ብቻ ሳይሆን ነገም ማሰብ ያስፈልጋል። የእምነት ቦታ እንደ ቱሪዝም ምርት ሲታይም የመጀመሪያ እሴቱ፣ የእምነት ክብሩ በፍጹም መጠበቅ አለበት። ደቡብ ወሎ የእምነት ቱሪዝም መዳረሻ። ደቡብ ወሎን እንደ የእምነት፣ የታሪክ፣ የባህልና የተፈጥሮ ቱሪዝም መዳረሻ ማስገንዘብ የሚችል ራዕይ ነው። አንድ ምዕመን ለመውሊድ ይመጣል፣ ታሪክ ይማራል። አንድ ጎብኚ ቅርስ ለማየት ይመጣል፣ የአካባቢውን ባህል ያውቃል። ሌላው ተፈጥሮን ለማየት ይመጣል፣ የሕዝቡን አኗኗር ይማራል። እነዚህ ሁሉ ሲገናኙ የቱሪዝም መዳረሻ ይፈጠራል። የዛሬ ተግባራችን የነገን መዳረሻ ይወስናል። ዛሬ ታሪካችንን ካልመዘገብን ነገ ሊጠፋ ይችላል። ዛሬ ቅርሳችንን ካልጠበቅን ነገ ልናጣው እንችላለን። ዛሬ ወጣቶቻችንን ካላሳተፍን ነገ የታሪካችን ተረካቢ ሊጠፋ ይችላል። ስለዚህ ዛሬ መጀመር አለብን። በጋራ ማቀድ፣ በጋራ መጠበቅ፣ በጋራ ማልማት፣ በጋራ ማስተዋወቅ። ከአንድ መዳረሻ ወደ ብዙ ታሪኮች፣ ከአንድ ጉዞ ወደ ብዙ ተሞክሮች፣ ከቅርስ ወደ ልማት፣ ከእምነት ወደ ትስርክ። ይህ የደቡብ ወሎ የእምነት ቱሪዝም ራዕይ ነው። የእምነት ቅርሳችንን እንጠብቅ፣ ባህላችንን እናስተዋውቅ፣ ማኅበረሰባችንን እናሳትፍ፣ የቱሪዝም መዳረሻችንን በጋራ እንገንባ። የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ